ታሪኩ የሚጀምረው በ597 ዓመተ ዓለም ከክርስቶስ ልደት በፊት አካባቢ ነው። ይህ ጊዜ ለእስራኤል ሕዝብ የጨለማ ጊዜ ነበር። የባቢሎኑ ንጉሥ ናቡከደነፆር ኢየሩሳሌምን ወረረ። በዚህም ወረራ ንጉሡን ዮአኪንን እና የሀገሪቱን ምርጥ ሰዎች መኳንንቱንና ካህናቱን ማረከ። ከነዚህ ምርኮኞች መካከል አንድ ወጣት ካህን ነበር። ስሙ ሕዝቅኤል ይባላል። ሕዝቅኤል ማለት እግዚአብሔር ያጠነክራል ማለት ነው። ሕዝቅኤል ዕድሜው 30 ሲሞላ በኢየሩሳሌም ቤተ መቅደስ ካህን ሆኖ ማገልገል ነበረበት። ነገር ግን አሁን ያለው በቅድስቲቱ ከተማ ሳይሆን በጣዖት አምላኪዎች ምድር በባቢሎን በካቦር ወንዝ ዳርቻ ነው። ሕልሙ የጨለመበት፣ ተስፋው የተሟጠጠበት ጊዜ ነበር። ብዙ አይሁዳውያን እግዚአብሔር ጥሎናል ብለው በሚያስቡበት በዚህ ሰዓት እግዚአብሔር ግን ለሕዝቅኤል ያልተጠበቀ እንግዳ ሆኖ መጣ።